ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ሲቲዝንሺፕ ዩኒት 7 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 7.1 ዘ ሚኒንግ ኦፍ ፓትሪዮቲዝም የሚኖር ሌሰን እንመለከታለን። ስፔሻሊ በዚህ ሌሰን ፓትሪዮቲዝም አሊያም የሀገር ፍቅር ምንድነው የሚለውን ነገር እንደተለመደው በአጠርና ግልጽ በሆነ መንገድ የምናይና የምንመለከት ይሆናል ማለት ነው። ቀጥታ ፓትሪዮቲዝም ምን ማለት ነው ብለን ከመመልከታችን በፊት ስፔሻሊ ፓትሪዮቲዝም የሚለው ቃሉ ከየት ነው የመጣው? መገኛው ምንድነው? ፍቺውስ ምንድነው? አለም ትርጉሙስ ምንድነው ብለን ለመመልከት እንሞክር። ፓትሪዮቲዝም ማለት ኦሪጂኔትድ ፍሮም ዘ ላቲን ተርም ፓትሪያ which means fatherland። ፓትሪዮቲዝም የሚለው ቃል ከላቲን ቃል የመጣ ነው። ይህም የላቲን ቃል ፓትሪያ ይባላል። ትርጉሙም ስፔሻሊ ፋዘርላንድ አሊያም የአባት መሬት እንደማለት ነው። ስለዚህ ፓትሪዮቲዝም የሚለው ቃል ከላቲን ቃል የመጣ ሲሆን ያ የላቲን ቃል ፓትሪያ ይባላል። ይሄ ደግሞ ፓትሪያ ትርጉሙ በእንግሊዘኛው ፋዘርላንድ ወይም የአባት መሬት እየተባለ ይጠራል ማለት ነው። በአጭሩ እሺ ፓትሪዮቲዝም ማለት ሳለም የሀገር ፍቅር ማለት ምን ማለት ነው ብለን በምንመለከትበት ጊዜ ፓትሪዮቲዝም ወይም የሀገር ፍቅር የሚባለው ነገር እጅግ በጣም ብዙ የሆኑ ዲፊኒሽኖች እንዳሉት ትመለከታላችሁ። ከእነሱ መካከል እስቲ የተወሰኑትን ግልጽ በሆነ መንገድ ለመመልከት እንሞክር። ፓትሪዮቲዝም is a sentiment, a psychological attachment to one's nation። ስፔሻሊ ፓትሪዮቲዝም ወይም የሀገር ፍቅር የምንለው ነገር ዝም ብሎ ቃል ሳይሆን አንድ ሰው ለሀገሩ ያለው ውስጣዊ ስሜትና ስነ ልቦናዊ ትስስር አሊያም ቁርኝት ፓትሪዮቲዝም አሊያም የሀገር ፍቅር እያለን እንጠራዋለን። ወይም በሌላ አማርኛ አሊያም በአጭሩ አንድ ሰው ለተወለደበት ወይም ለሚያከብረው የአባት ሀገሩ አሊያም ሀገሩ ያለው ጥልቅ ፍቅርና ቁርኝነትን የሚገልጽልን ቃል ፓትሪዮቲዝም ወይም የሀገር ፍቅር እያለን የምንጠራው ይሆናል ማለት ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ። እንቀጥል። It refers to belongingness to definite historical and cultural setting and a specific country having definite language and custom። ሀገር ፍቅር ማለት በአንድ ሀገር ስር ካሉ የጋራ ቋንቋዎች፣ ባህሎች እንዲሁም ታሪኮች ጋር ያለንን ጥልቅ ግንኙነት የሚገልጽልን ነገር እንደሆነ ትመለከታላችሁ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ኤግዛምፕል አሊያም አንድ ምሳሌ እንውሰድ። ለምሳሌ አድዋ። የአድዋ በዓልን እኛ ኢትዮጵያውያን ሁል ጊዜ በየዓመቱ እናከብረዋለን። ለምንድን ነው ሁል ጊዜ በየዓመቱ የምናከብረው? ስፔሻሊ ከኛ ጋር ትስስር ስላለው አሊያም ቁርኝነት ስላለው። ይህ ታሪክ ከኢትዮጵያኖች ጋር እጅግ በጣም በከፍተኛ ደረጃ ጥብቅ የሆነ ቁርኝነት አሊያም ኮኔክሽን አለው። ለዚህ ነው በየዓመቱ አድዋ የምናከብረው። ለምንድን ነው አድዋን እነ አሜሪካ፣ እነ ጣሊያን፣ ሌሎች አውሮፓ ሀገራት ለምን አያከብሩትም? ስፔሻሊ ከነሱ ጋር ምንም አይነት ትስስር አሊያም ቁርኝነት ስለሌለው ነው። ይሄ የአድዋ በዓል ከነሱ ጋር የባህል የቋንቋ እንዲሁም የታሪክ ትስስር የለውም። ለእኛ ለኢትዮጵያውያን፣ በሌላ በኩል ደግሞ ለአፍሪካውያን ግን ስፔሻሊ ጥብቅ የሆነ ቁርኝት አሊያም ትስስር አለው። ለዛ ነው በየዓመቱ አድዋን የምናከብረው ማለት ነው። ስለዚህ በአጭሩ ምን እያላችሁ ነው? ፓትሪዮቲክ የምንለው ነገር አሊያም የሀገር ፍቅር የምንለው ነገር እኛ ከአንድ ሀገር ጋር ያለን የባህል ትስስር፣ የቋንቋ ትስስር እንዲሁም የታሪክ ትስስር ጋር ከፍተኛ የሆነ ኮኔክሽን አለው። ለዛ ነው የተለያዩ በዓሎችን የተለያዩ መታሰቢያዎችን የምናከብረው። ለዛ ነው እኛ አድዋን በየዓመቱ የምናከብረው። አድዋ ከኛ ጋር ጥብቅ የሆነ ኮኔክሽን አሊያም ትስስር ስላለው ነው ስፔሻሊ የአድዋ በዓልን የምናከብረው ማለት ነው። ይህን ለመግለጽ ፈልጎ ነው። ስፔሻሊ ፓትሪዮቲዝም ማለት በተለይም ከአንድ ሀገር ጋር ያለን የተለያዩ ቁርኝነት፣ የባህል የቋንቋ የታሪክ ቁርኝነትን ይገልጽልናል ብሎ የሚነግረን ማለት ነው። ሌላ ኤግዛምፕል እንመልከት፣ ይህ ነገር በደንብ ክሊር እንዲሆን ማለት ነው። ለምሳሌ አንድ ስፖርተኛ አለ። ለምሳሌ ኃይሌ ገብረስላሴን እንውሰደው። ኃይሌ በዓለም አቀፍ መድረክ ሲያሸንፍ የሚሰማን ኩራት ወይም የሀገር ባንዲራ ሲሰቀል የሚሰማን ጥልቅ የሆነ ክብር አላ። ይሄ ነገር ነው ስፔሻሊ ፓትሪዮቲዝም የሚባለው። ይሄ ነገር ምንድን ነው ብለን በምንመለከትበት ጊዜ ከዛ ሀገር ጋር ከዛ ባንዲራ ጋር ስነ ልቦናዊ ትስስር አለን ማለት ነው። ፓትሪዮቲዝም ማለት በአጭሩ ስንመለከተው ይህን ይመስላል ማለት ነው። ነገር ግን ፓትሪዮቲዝም እጅግ በጣም ብዙ የሆኑ ዲፊኒሽኖች እንዳሉት ትመለከታላችሁ። እስቲ ሌሎቹንም ለመመልከት እንሞክር፣ ይሄ ነገር በደንብ ክሊር እንዲሆንልን ማለት ነው። ፓትሪዮቲዝም is deep rooted sentiment of having supported father or motherland። የሀገር ፍቅር የምንለው ነገር ላይላዩን የሚታይ ሳይሆን በሰው ልጅ ስነ ልቦና ውስጥ ስር የሰደደ ጥልቅ ስሜት መሆኑን የምትረዱ ይሆናል አሊያም የምንረዳ ይሆናል ማለት ነው። ለዚህም ነው አንዳንድ ሰዎች እስቲ ስለ ሀገራችሁ ተናገሩ ሲባሉ ስፔሻሊ መናገር ያቅታቸዋል ወይም እንባ ይቀርማቸዋል። ይሄ ምንን ያሳያል ብለን በምንመለከትበት ጊዜ ፓትሪዮቲዝም ወይም የሀገር ፍቅር የምንለው ነገር
ላይላዊን የሚታይ ነገር ሳይሆን በሰው ልጅ ስነ ልቦና ውስጥ ስር የሰደደ ዓለም ዲፕ ሩትድ የሆነ ጥልቅ ስሜት መሆኑን የሚያሳየን ነገር እንደሆነ የምትመለከቱና የምታዩ ይሆናል ማለት ነው። ከዛም በተጨማሪ ላይፍ ፎር ኦር ዲቮሽን ቱ ዋን ካንትሪ ኤንድ ዘ ፋንዳሜንታል ቫሊዩ ኤንድ ፕሪንሲፕል አፖን ዊች ኢት ኢዝ ሴኩሪቲ ኤንድ ዌልፌር ዲፔንደንስ። ከዛም በተጨማሪ የሀገር ፍቅር በተለያዩ ነገሮች ሊገለጽ ይችላል። ይሄ ማለት ፓትሪዮቲዝም ማለት ለሀገር መኖር ወይም ለሀገር ታማኝ መሆን አሊያም ዲቮሽን ማለት እንደሆነ ትመለከታላችሁ። ከላይ ከጠቀስናቸው ነገር በተጨማሪ የሀገር ፍቅር የምንለው ነገር ለሀገር መኖር እንዲሁም ለሀገር ታማኝ መሆንን የሚያካትት ነገር እንደሆነ ትመለከታላችሁ። ከዛም በተጨማሪ አንድ ሀገር የተመሰረተችባቸውን መሰረታዊ እሴቶች፣ መርሆች፣ ባህሎችን ማክበር እንዲሁም መጠበቅ የሀገር ፍቅር እንደሆነ ትመለከታላችሁ ማለት ነው። ሌላው ነገር ደግሞ የሀገር ፍቅር መገለጫው የሀገሪቱ ሰላም አሊያም ሴኩሪቲ እና የህዝቧ እድገት ወይም ደህንነት አሊያም ዌልፌር የምንለው ነገር እንዲጠበቅ ማድረግ አሊያም መጣር አንዱ የሀገር ፍቅር መገለጫው እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። ፓትሪዮቲዝም ኢዝ ሰምቲንግ ፕራክቲካል ኦር አክሽን ኦሪየንትድ። እስፔሻሊ ፓትሪዮቲዝም የሚባለው ነገር ዝም ብሎ በቃል አሊያም በስሜት የሚገለጽ ብቻ ነገር ሳይሆን በተግባር መገለጽ ያለበት አሊያም በአክሽን መደገፍ ያለበት ነገር መሆን እንዳለበት ትመለከታላችሁ። ይህ ማለት አንድ ሰው ዝም ብሎ ሀገሬን እወዳለሁ ብቻ ማለት ሳይሆን እስፔሻሊ ሀገር መውደዱን በተግባር መግለጽ አሊያም በአክሽን ማሳየት አለብን እያልን ነው። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ it is true that true patriot is someone who feel proud of his or her country history, culture and it is standing in world affairs። አንድ እውነተኛ ሀገር ወዳድ የሆነ ሰው በሀገሩ የታሪክ ጉዞ በሀገሩ ታሪክ ላይ እስፔሻሊ ኩራት የሚሰማው ሰው መሆን አለበት። ይህ ማለት በሀገሩ ታሪክ መደሰት አለበት እያለን ነው። በመጥፎ ሳይሆን የሚደሰተው በሀገሩ ጥሩ ነገር በደንብ አድርጎ የሚኮራና የሚደሰት ሰው መሆን አለበት። ሌላኛው ነገር ደግሞ የሀገሩን ባህልና እሴቶች እንደ ትልቅ ቅርስ የሚመለከትና በእነሱም የሚኮራ ሰው መሆን አለበት። ይህ ማለት የሀገሩን ባህል ወይም እሴት ዲስከሬጅ የሚያደርግ አሊያም የሚያንቋሽሽ ሰው ሲሆን ስፔሻሊ የሀገሩን ባህልና እሴት በደንብ አድርጎ የሚያከብር በእነሱም ባህል የሚኮራ ሰው መሆን እንዳለበት ትመለከታላችሁ። በሌላ በኩል ደግሞ ሀገሩ በዓለም አቀፍ ጉዳዮች ላይ ያላትን ተሳትፎ አሊያም ደረጃ ወይም ስታንዲንግ እንዲያድግ ከፍ እንዲል ኢንክሪዝ እንዲያደርግ የሚፈልግና እንዲሁም የሚረዳ ሰው መሆን አለበት ማለት ነው። ስለዚህ የሀገር ፍቅር ዝም ብሎ በስሜት አሊያም በቃል ብቻ የሚደገፍ ሳይሆን ስፔሻሊ በአክሽን አሊያም በተግባርም ጭምር የሚደገፍ መሆኑን ልብ ማለት አለባችሁ ማለት ነው። ኢት ዲፊኒሽን ኦፍ ፓትሪዮቲዝም ዲፔንድድ ኦን ኔቸር ኦፍ ዘ ኤግዚስቲንግ ፖለቲካል ሲስተም። በተለይም የሀገር ፍቅር ስንል ከሀገር ሀገር ከቦታ ቦታ ከፖለቲካ ሁኔታ እንደሚለያይ ማወቅ አለባችሁ። ለምሳሌ እኛ ሀገራችንን የምንወድበት መንገድ እና ሌሎች አውሮፓውያን፣ አፍሪካውያን አሊያም የሌላ ሀገር ሰዎች ሀገራቸውን የሚወዱበት መንገድ ተመሳሳይ ላይሆን ይችላል። ይህ ማለት ግን ሀገራቸውን አይወዱም ማለት አይደለም። ቢኮዝ ሀገራችንን የምንወድበት መንገድ ስለሚለያይ ማለት ነው። ለምሳሌ እኛ የእኛም ባህል በደንብ አድርገን እናከብራለን፣ ሀገራችንን እንወዳለን። ምናልባት ሌሎች አሜሪካውያን አሊያም አውሮፓውያን የሚያደርጉትን ነገር አድርገን እነዚህ ሰዎችማ ሀገራቸውን አይወዱም ልንል አንችልም። ቢኮዝ ሀገር የምንወደው በተለያየ የሆነ ኮንቴክስት አሊያም መንገድ ስለሆነ ማለት ነው። ምናልባት ደግሞ ሌሎች የአውሮፓ ሀገራት አሊያም አሜሪካውያን እኛ የምናደርገውን ነገር አይተው እነዚህ ሰዎችማ ስፔሻሊ ሀገራቸውን አይወዱም ሊሉ ይችላሉ። ሶ ይሄ ነገር ማለት ግን ትክክል ማለት አይደለም። ቢኮዝ ሀገር መውደድ ማለት አሊያም ፓትሪዮቲዝም ማለት ስፔሻሊ ከፖለቲካል ሲስተሙ ካለው ነባራዊ ሁኔታ ከቦታ ቦታና ከሀገር ሀገር ስለሚለያይ እኛ ሀገራችንን እንወዳለን፣ እነሱ ደግሞ ሀገራቸውን አይወዱም ልንል አንችልም። ቢኮዝ ስፔሻሊ ፓትሪዮቲዝም ዲፔንደንስ ኦን ፖለቲካል ሲስተሙና ነባራዊ ሁኔታው ላይ ዲፔንደንት ያደረገ ነገር ስለሆነ ማለት ነው። ኢን ኤ ዲሞክራቲክ ሲስተም ፓትሪዮቲዝም ሚንስ ዲቮቲንግ ታይም አቢሊቲ ኖሌጅ ኤንድ ኢቨን ላይፍ ፎር ዘ ፋንዳሜንታል ፕሪንሲፕል ኦን ዊች ዘ ኔሽን ሴኩሪቲ ኤንድ ዌልፌር ዲፔንድ። እንዴት ነው ግን ፓትሪዮቲዝም ከዲሞክራሲያዊ ስርዓት ጋር ያለው ግንኙነት ምን ይመስላል ብለን በምንመለከትበት ጊዜ በዲሞክራሲያዊ ስርዓት የሀገር ፍቅር ማለት ጊዜን፣ ችሎታን፣ እውቀትን እንዲሁም
ህይወትን ጭምር ለሀገር አሳልፈው መስጠት እንደሆነ ትመለከታላችሁ። በሌላ በኩል ደግሞ ፓትሪዮቲዝም ኢዝ ኤክስፕረስድ ኢን ዘ ዋር ፍሮንት ኢን ሪሰርች ኢን ጉድ ኢቲክስ ኮምፒተንስ ኢን ወርክ ሊደርሺፕ ኤንድ ዘ አቢሊቲ ቱ ካሪ ሪስፖንሲቢሊቲ። እስፔሻሊ የሀገር ፍቅር የሚባለው ነገር ደግሞ በእነዚህ ተግባራት አሊያም በእነዚህ ነገሮች ደግሞ ኤክስፕረስ ሊደረግ አሊያም ሊገለጽ ይችላል። እነዚህ መካከል የተወሰኑትን እንኳን በምንመለከትበት ጊዜ የመጀመሪያው ኢን ዘ ዋር ፍሮንት አሊያም በጦርነት ግንባር ነው። ሀገርን ከጥቃት ለመከላከል በሚደረግ ተጋድሎ አሊያም ጥረት አንድ ሰው የሀገር ፍቅር አለው ብለን ልንል እንችላለን አሊያም ኤክስፕረስ ሊደረግ ይችላል ማለት ነው። በሌላ በኩል ደግሞ ኢን ሪሰርች አሊያም በጥናትና ምርምር ነው። አዳዲስ እውቀቶችን እንዲሁም ግኝቶችን ለሀገር እድገት ማበርከት አንዱ የፓትሪዮቲዝም አሊያም የሀገር ፍቅር መገለጫ እንደሆነ ትመለከታላችሁ። በሌላ በኩል ደግሞ ኢን ጉድ ኢቲክስ ወይም መልካም ስነ ምግባር የምንለው ነገር ነው። እስፔሻሊ ለዜጎችና ለህግ ተገቢውን ክብር መስጠትና በታማኝነት እስፔሻሊ እነዚህን ነገሮች ማድረግ አሊያም ማክበር አንዱ የሀገር ፍቅር መገለጫ እንደሆነ ትመለከታላችሁ ማለት ነው። ሌላው ነገር ደግሞ ኮምፒተንስ ኢን ወርክ አሊያም የሥራ ብቃት ነው። ይሄ ማለት የተሰጠንን የሥራ ኃላፊነት በጥራትና በብቃት የምንወጣ ከሆነ አንዱ የሀገር ፍቅር መገለጫ እንደሆነ የምታዩና የምትመለከቱ ነው። ሌላው ነገር ደግሞ ሊደርሺፕ አሊያም መሪነት ነው። ሀገርንና ህዝብን ወደ ተሻለ ደረጃ የሚወስድ መልካም አመራር መስጠት አሊያም በዚህ ጎዳና መሄድ አንዱ የሀገር ፍቅር መገለጫ እንደሆነ ትመለከታላችሁ ማለት ነው። ሌላው ነገር ደግሞ አቢሊቲ ቱ ካሪ ሪስፖንሲቢሊቲ የምንለው ነገር ነው። ይሄ ማለት ኃላፊነትን መሸከም እንደማለት ነው። ለሀገርና ለወገን አሊያም ለህዝብ የሚጠቅሙ ግዴታዎችን በቁርጠኝነት መወጣት አሊያም ማድረግ አንዱ ሀገር ፍቅር የሚገለጽበት አሊያም ኤክስፕረስ የሚደረግበት መንገድ እንደሆነ ትመለከታላችሁ ማለት ነው። ኢን ጀነራሊ ግን ይህን ነገር ስናጠቃለው ፓትሪዮቲዝም ኦር ናሽናል ፕራይድ ኢዝ ዘ ፊሊንግ ኦፍ ላቭ ዲቮሽን ኤንድ ሴንስ ኦፍ አታችመንት ቱ ሆምላንድ ኦር ዘ ካንትሪ ኤንድ አላያንስ ወዝ አዘር ሲቲዝን ሁ ሼር ዘ ሴም ሰምታይም ክሬት ኤ ፊሊንግ ዋንስ ኤሞንግ ዘ ፒፕል። በአጠቃላይ ግን ይህን ነገር ጀነራላይዝ ስናደርገው አሊያም ስናጠቃልለው እስፔሻሊ ፓትሪዮቲዝም የሚባለው ነገር በብዙ መንገድ ኤክስፕረስ እንደሚደረግ አሊያም እንደሚገለጽ ተመልክተናል። ነገር ግን በአጭሩ ጠቅለል ለማድረግ ያህል የሀገር ፍቅር የምንለው ነገር እስፔሻሊ ለዛ ሀገራችን ወይም ለአንድ ሀገር መታመን ከምንም በላይ ደግሞ በዛ ሀገር ውስጥ የመተሳሰብ ስሜት እንዲጎለብት ማድረግ የዛን ሀገር ባህል፣ ታሪክ፣ ቋንቋ፣ ህግ በደንብ አድርጎ ማክበር ፓትሪዮቲዝም እንደሆነ ትመለከታላችሁ። በሌላ በኩል ደግሞ እዛው ሀገር ካሉ ተመሳሳይ ስሜት ካላቸው አሊያም ተመሳሳይ የሀገር ፍቅር ካላቸው ሰዎች ጋር አሊያም ማህበረሰብ ወይም ዜጎች ጋር አንድ የሆነ ህብረት አሊያም ዩኒቲ መፍጠር ነው። ከምንም በላይ በህዝቡ መካከል ያለውን ተመሳሳይ የአንድነት ስሜት እንዲጎለብት ማድረግ፣ ጠንካራ የሆነ ትስስር እንዲኖር ማድረግ ፓትሪዮቲዝም ልንለው እንችላለን ማለት ነው። ኔክስት በሌላ ቪዲዮ በአዲስ ቶፒክ የምንገናኝ ይሆናል። እስከዛው ድረስ ግን መልካም ትምህርት ይሆንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል